ወንኩይ የሆነ የሚነበብባት ነገር አለ። ሩታ ትወዳለች፣ ሄርሜላም ደግሞ በአንድ ጎን ሳይው ሄርሜላም ትወዳለች ማለት የሁለቱ ሳይድ እንደሚወዱ እርግጠኛ ነኝ። አሁን እኔ ያንተን ግን እርግጠኛ መሆን አልቻልኩም። ማለት ነው የምትወደው ከማን ጋር መሆን የምትፈልገው? ይሄ ለራስህ እስቲ ይታወቃል ነው ወይስ? ምንም ጥርጥር የለውም። ትጉሻ ሄርሜላን ከልቤ ነው የምወዳት፣ ከልቤ ነው የማፈቅራት። በጣም ልዩ ቦታ አለ እና ደግሞ በጣም ንጹህ ሰው ናት። በእሷ ዙሪያ የማውቃቸው ሰዎች በሙሉ ለእኔ ክብር አላቸው፣ ሪስፔክት አላቸው። የሰው ልጅ በመጀመሪያ ሪስፔክት የሚባል ነገር አለ። የሰው ልጅ ክብር። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። በያላችሁ በሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ዛሬ የመጣሁት በአዲስ ቪዲዮ እንግዲህ እንደተለመደው ከች ብያለሁ። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ ማለት ነው። እንግዲህ ያው ጽጌ ለማስታረቅ እየሞከረች ነበረ። የትኞቹ ነው የምትወደው ሄረሜላን ነው ሩታን ነው ብላ እየጠየቀችው ነበረ። እዚህ ጋር እኔ በጣም አዝኛለሁ። ቀድሞ የሚያውቃት ሩታን ነው እንጂ ሄረሜላን አይደለም። የፈለገ ነገር ወንድ ልጅ ከጥቅም እንደሚሄድ እዩት። ወላሂ ሀቂቃ እዚህ ጋር ሀቁን ነው መናገር ያለባችሁን እንጂ ምንም መዋሸት ምናምን አያስፈልግም። በእውነት የቀረህን አንተ ስለሆንክ አንተ ለመሰናበት እና ይህን ነገር ለመናገር የሚጠራልግ ምን ሆናችሁ? አንዴ ለቀሽው አውሪ እንዴ! ለምን ለቀሽው አታውሪ? ለምን ተለቀቀን? አልገባኝም። ምን አይ በስርዓት አውሩኝ። ገና ተይዘን እኮ ከያዙ ምናምን አስፈላጊ ነው። ገና ተይዘን ከሀገር ልንወጣ ነው። አንተ መያያዛችን ነው እንዴ? ገረመ። አትወጡም አትወጡም። እሺ ምን ታረጋለህ? እኔ በህይወት እያለሁ እዚህ እያለሁ ለምን ትወጣላችሁ? መሞት ፈልገህ ነው? ሞታ ታዲያ እኛ ምን አገባን? በህይወት እያለሁ ማለት እስኪ ምናችሁ እኮ ተስፋዬ ምን ሆነ ነው? ይኸውልህ እሷን ተስፋ አድርጌ ነው እዚህ የቆየሁት። እንድትጮህብኝ አልፈልግም። ሲጀመር ጮህብሻለሁ ሩታ። ለምን ጮህብኝ እንዴ? እያደረግሻለሽ ነገር አልታወቀሽም ነው? ታውቆኛል። ከዳኒሻ ጋራ በጣም ደስተኛ ነኝ። ደስተኛ የኔ ነገር አልገባሽም መሰለኝ። ገብቶኛል። አልገባሽም ሩታ። እኔማ ቢገርማችሁ ገምቼ ነበረ። እንደው ቆየሽ ሩታ ከዳኒ ጋር ለመምጣትሽ እስከዛሬ ድረስ ራሱ ቆየሽ ማለት ነው። ምክንያቱም እሱ እዛ ጋር ያው አንቺ ደስተኛ አልሆንሽም ነበረ። ጓደኛ ብለሽ ከአብርሃም በኋላ ያሹ ጓደኛው ስሙ ባላቅም ረስቼዋለሁ፣ እያስታወስኩ አይደለም። ባይዘው በቅርብ ስለመጣ ማለት ነው። እናም በጣም ደስተኛ እንዳላደረገሽ እኛም እያወቅን ነበረ። ምክንያቱም እሱ አዲስም ስለ ዩቱብም አዲስም ስለሆነ ነው መሰለኝ ማለት ነው። እና በጣም ሴት ልጅ ነሽ ስለወለድሽ ማለት አይደለም መልክሽ ይቀየራል ወይም አትወልጂም ወይ አታገቢም ማለት አይደለም። ግን እኛ ለሴቶች ስንባል ለልጆቻችን ለልጆች ብለን ነው መስዋዕት የምናደርገው ማለት ነው። ምክንያቱም አላባት አለናት መበተን ስለማንፈልግ ነው እንጂ ወይም እንደ አብርሃም መሟገጥ አቅቷት አይደለም። ብዙቻችሁ ልታውቁት የሚገባው ማለት ነው። ሩታን በጣም ጀግና እህት ናት። በጣም ከምር እኔ ዛሬም ነጊም ከሷ ጎን ነው የምቆመው ማለት ነው። አንዳንዶቻችሁ አላችሁ በሷ ማለትም ሰው በቃ አንድ ሰው ባጨበጨበበት ማጨብጨብ ትወዳላችሁ ማለት ነው። ትናንትና ከሩታ ጎን የነበራችሁ ሰዎች ዛሬ ላይ የላችሁም። ከሄርሜላ ጋር እያጨበጨባችሁ ትገኛላችሁ ማለት ነው። ኖ ባጨበጨበው ቦታ ላይ አንድ ሰው ባጨበጨበበት ቦታ ማጨብጨብ የለባችሁ ማለት ነው። እና አስመሳይ አትሆኑ ማለትም እኔ አላቅም። ኮሜንታተሮች በተለይ ታጋባላችሁ፣ ራሳችሁን ታፋታላችሁ ማለት ነው። እና በጣም ነው የምትገርሙኝ ማለት ነው። እና በዚህ ልክ እንግዲህ ሚስቱን ከፊት ማንኛውም ነገር እኔ ወንዶችም ራሱ ይመሰክሩ ማቀው ሚስቱን ከዚህ በፊት የነበረች ሚስቱ የልጁን አባት ማለት ነበረበት እንጂ ሄረሜላን ማለት አልነበረበትም። እኔ ግን በራሴ በጣም ነው የታዘብኩት። በጣም ነው በቃ የታዘብኩት ማለት ነው። አስመሳይ ማለትም አንዳንድ ሰው በሚሰራው ነገር ሁሉም ያካትታል ማለት ነው። ሲጀመር ቤተሰብ አታሳስብ። አንተ የቤተሰብ ነገር አያሳስብህ? እኔ አላሳዝንህም። እኔ ነገሮችን በዚህ ቅጽበት ውስጥ ነገሮችን ለመወሰን እና ከዚህ ሀገር እወጣለሁ ብለህ ከአንተ የምታስበው ማን ስለሆንክ ነው? ምንስ ቸግሮ ነው ይሄን ያህል እንዴ? በዚህ ሁለት ቀን በዚህ ሶስት ቀን የሚወሰን ነገር ነው ከዚህ ሀገር መውጣት። ለምን አትረጅኝ? ለያየ እኮ አይደለም የምሄደው ለስራ ነው። አዳመጥኩት። ትሰማኛለህ ሚኪያስ? እኔ ታላቂ ነህ፣ ካከብረሃለሁ። ግን ደግሞ የማይሆን ሀሳብ ስታመጣና እንደዚህ ልክ እንዳልሆነ ህሊናዬ በጣም ይነግረኛል። ልክ እንዳልሆነ ይሰማኛል። ግን ደግሞ ፊት ለፊት ስትገናኙና የምትነጋገሩት ቃላት ሆት እንድትሆኑና ከራሳችሁ ቁጥጥር ውጭ እንድትሆኑ ያደርጋችኋል። እና ያ ነገር ደግሞ ማብቃት አለበት ብዬ አስባለሁ። አንድ ነገር መጠየቅ እፈልጋለሁ። ማለት ከልብሽ ይቅርታ ካደረግሽልኝ ከልብሽ እኔም እንደ ታላቅ እህት ይቅርታ ስጠይቅሽ አንቺም እንደ ታናሽ እህት ይቅርታዬን ተቀብለሽ ሰላም ከሆንን በዚህ ላይ ደስተኛ ነሽ? መጀመሪያ
ያው እንግዲህ ቪዲዮ የሄረሜላ ወንድምና ሄረሜላን ልታቁልኝ የሚገባ ነገር ማምጣት ፈልጌ አይደለም፣ ግን እናንተ እንድትማሩበት ነው። ማለትም እንደተነጋገሩ ሁሉም በዚህ ሰሞን እንግዲህ የሰሩት ቪዲዮ አይታችኋል። በጣም ልሄድ ነው የሰው ሀገር ልንሄድ ነው እያሉ ቪዲዮ ነው የሰሩት ማለት ነው። ሁላቸው እያስመሰሉብን ነው የሚገኘው እኛ ላይ በተለይ ማለት ነው። ገባችሁ? ግን እዚህ ጋር ደግሞ ሩታ በጣም ትክክል ናት። ይቅርታ ማለትም በእኛ በተለይ በሙስሊሞች አይፈቀድም። ከ3 ቀን በላይ መኮራረፍ በእኛ አይፈቀድም ማለት ነው። ገባችሁ? ግን በቃ አንዳንዴ ሰይጣኖችም አሉ ማለት ነው። እና ተሸንፎ ይቅርታ ማለት ያ መሸነፍ ወይ ተሸንፋ እንዳይመስላችሁ ሩታን ማለት ነው። ሰላም ለማውረድ ስለፈለገች ነው። ምክንያቱም እነዚህ ሰዎች ዞሮ ዞሮ ይገናኛሉ፣ ቤተሰብ ናቸው። አብርሃም ምንም ቢሆን ተዋልደዋል። ገባችሁ? ምንም ቢሆን የልጁ አባት ነው። የተዋለደ ሰብ መለያየት አለበት ማለት አይደለም። የምትረዱኝ ነገር ማለት ነው። ምክንያቱም ይቅርታ የጠየቀችው እናንተ አሁን አንዳንዶቹ አላችሁ እያወራችሁ ለማስታረቅ ፈልጋ ነው፣ ለመታረቅ አብርሃም ጋር ፈልጋ ነው፣ ወንድሙ ለማስታረቅ ፈልጎ ነው የምትሉ ሰዎች አላችሁ ማለት ነው። አይደለም ነው አይደለም። ለዛም ቢሆንም ምንም ማለት አይደለም። እንደው ሰይጣንም እንትን ብሎላቸው ማለት ነው። እና ማለት የምፈልገው ነገር እኔ ለእናንተ ምንድን ነው፣ ሰው ባጨበጨበ ቦታ ለምን ታጨበጭባላችሁ? ለምን ታስመስላላችሁ? ከምሬ ነው የምላችሁ። ለምን ታስመስላላችሁ እንዴ? በጣም ነው የምትገርሙኝ እኮ እኔ ኮሜንታተሮቹ በተለይ በጣም ነው የምትገርሙኝ ማለት ነው። እና ማለት የምፈልገው እዚህ ጋር የሄረሜላ ወንድም እኔ ላመጣው ፈልጌ አይደለም፣ ከአብርሃምና ከሩታ ህይወት አይገናኝም ማለት ነው። ገባችሁ? ግን እናንተ እንድትማሩበት ነው ይዞ የመጣሁት ማለት ነው። ይሄም ዲቪ ደርሶኝ ነው። በ3 ቀን በኋላ ልወጣ ነው። በጣም እኮ እየሸወዱን ነው። በጣም እናንተ ለነሱ ቪዲዮ ስትከታተሉ ያላችሁ እህቶቼ ከምሬ ነው ላግዛችሁ። እስቲ እናንተ ስሩ፣ ዩቲዩባችሁ ስሩ፣ ክፈቱና እንደ ሰው እድል ሞክሩ። እስቲ ተስፋ አትቁረጡ። ሐቂቃ እውነቴ ነው። ተስፋ አትቁረጡ እህቶቼ ማለት ነው። በመላ ዓለም ያላችሁ ስለ እናንተ ነው የሚወራው፣ ስለ መዳም ቅመሞች ነው የሚወራው። ቢያንስ እንኳን ባታገኙበት እንኳን ቢያንስ እንኳን ሰው ከፍቶ ይስጣችሁና ለመስራት ለመለወጥ ሞክሩ። አትዩ አይደለም፣ አታድንቁ አይደለም፣ አድንቁ፣ ስሩ፣ ተለወጡ። እና ስምምነት እየፈጠሩ ነው። ቢፈጥሩ እኔ በጣም ደስ ይለኛል በነገራችን ላይ ማለት ነው። ከምር ሆኖላቸው እንደው ቢታረቁ በጣም ደስ ይለኛል። ግን የሚታረቁትም ሩታም አብርሃም የሚታረቁ ሄረሜላ ከህይወታቸው ወጥታ ነው የሚገርማችሁ እንጂ መቼም ኧረ ሰው ግን እንዴት ነው የሚቀያየረው? ትላንትና ከሩታ የሆነ ሰው ዛሬ ቪዲዮ ሲሰሩ ራሱ እያንዳንዳ ሰው ቪዲዮ ሲጭኑ ሩታን ጥለዋት ሲናገሩ ራሱ ማለት ነው። ከምሬ ነው። አብርሃም ራሱ በጣም ሲናገር ወደ ሄረሜላ ነው የሚያደላው ማለት ነው። ነገ እኮ ይሄን ቪዲዮ ሲያድግ ልጅህን ይከታተለዋል። አብርሃም ልጅህን ያየዋል እኮ ቢያንስ እንኳን ወልዳብሃለች። ማስበለጥ ያለብህ ማን ነው? ሚስትህን ነው ማስበለጥ ያለብህ። ገባ? ምንም ቢሆን ባጣፍጥህም ራሱ እንኳን ሚስትህን ነው ማለት ያለብህ። ቢያንስ እንኳን የመጀመሪያ ፍቅረኛ ያኔ የወለድክባት ነው። ቢያንስ ሌላ ቢቀር ልጅ አሳይታብሃለች። ግን በዚህ ልክ ጥሩ አይደለም። ከምር ዛሬ ወንዶች ግፍ ያወጣችሁት መቼም ያ ነገር ግፉ መቼም አይቀርም ማለት ነው። አንድ ወንድ ባጠፋው ደግሞ ሁሉም ነው የሚከሰሰው ያለው ማለት ነው። ስለዚህ ከምሬ ነው። እንደዚህ እዚህ 4 ቦታ 5 ቦታ 2 ቦታ ማግባት ምን ያደርግላችኋል? ቢያንስ እንኳን አንዱን እንኳን አስተካክላችሁ ይዛችሁ ቢሆን ችግር የለውም። አንዱ እንኳን አስተካክላችሁ ቢያንስ የተስተካከለ ነገር አመቻችታችሁ አይደለም ትዳር የምትይዙት። አሁንማ እንደው አስጠላባችሁ። አሁንማ ብሶባችኋል። እንደው ፈጣሪ ይድረስላችሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። እወዳችኋለሁ። ላላህ ብዬ አከብራችኋለሁ። 1600 ሰብስክራይቦች ቤተሰብ ነን፣ ፋሚሊ ነን ካሁን በኋላ። ላላህ ብዬ እወዳችኋለሁ። ለቤት አዲስ የሆናችሁ በድጋሚ ሰብስክራይብ፣ ላይክ አድርጉልኝ፣ አበረታቱኝ። በድጋሚ ቪዲዮ እስከምንገናኝ ሰላም ሁኑልኝ። እወዳችኋለሁ። አበረታቱኝ። እና የሩታ ደጋፊ እና የአብርሃም ደጋፊዎች የት ናችሁ? ኮሜንት ላይ አስቀምጡልኝ። ሰላም ባይ